ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደው ህልሞችና ፍቾቻቸውን ይዤላችሁ መጥቻለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደወል ምልክቷን ደግሞ ተጫኗት አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። አንድ ሰው በህልሙ ሲሰረቅ ካለመ ለምሳሌ ልብስም ሊሆን ይችላል፣ የቤት እቃም ሊሆን ይችላል፣ ቦርሳም ሊሆን ይችላል። ሲሰረቅበት ያለመ ሰው የሆነ ነገር ሊያጣ እንደሆነ የሚያመላክተው ነው። ለምሳሌ ልብስን ሲሰረቅበት ያለመ ሰው ልብስ ያው ጸጋ ስለሆነ ጥሩ አይደለም፣ ጸጋን ማጣትን ነው የሚያመላክተው እና በጣም መጸለይ ይኖርበታል። እቃ ደግሞ ሲሰረቅበት ያለመ ሰው ያው ይሄ ሰው ሊሞት እንደሆነ የሚያመላክተው ነው። የሞት መልአክም ነው። እቃ ይዞ ሲሄድ ሌባ ይዞ ሲሄድ እቃ ካለመ አንድ ሰው ያው ከቤተሰቡ አንድ ሰው ሊሞት እንደሆነ የሚያመላክተው ነው። ቦርሳ ደግሞ ሲሰረቅበት ያለመ ሰው አንደኛ ቦርሳ ልጅንም ያመላክታል፣ ሁለተኛ ደግሞ ሚስጥርንም ያመላክታል። ስለዚህ እሱ ሰዎች እንዲያውቁበት የማይፈልገው ነገር የሆነ ሰዎች ጋር ሊደርስ እንደሆነ ወይም ደግሞ ያንን ሚስጥር ደግሞ የሆነ ሊያወጣበት የሚችል ሰው እንዳለ የሚያመላክተው ነው ቦርሳ ሲሰረቅበት ያለመ ሰው ማለት ነው። ያው እንዳልኳችሁ ሌላኛው ደግሞ ያው ልጅንም ነው። ቦርሳ ሴት ልጅንም ስለሆነ የሚያመላክተው ያው ልጅ ካለ መጠንቀቅ ያስፈልጋል፣ መጸለይ ያስፈልጋል። ሌላኛው ያው ሚስጥር ነው ሊወጣ እንደሆነ የሚያመላክተው ማለት ነው። ሲሰረቅ በአጠቃላይ ምንም ነገር ሲሰረቅበት ያለመ ሰው ጥሩ ነገር ነው ያመላክተው። በደንብ መጸለይ ይኖርበታል ማለት ነው። መመታት፣ መደብደብ ድንገተኛ ህመምን ነው የሚያመላክተው። ሲደባደብ ያው ሲመታም ካለመ ያው የተመታው ሰው ሲመታም ከሆነ ያለመው ራሱ ድንገተኛ ህመም ቢመጣ እንደሆነ የሚያመላክተው ነው። ህመም ነው በአጠቃላይ መመታት ከሆነ ማለት ነው። ሰው ሳያስበው በድንገት በመኪና ተጠልፎ ከሄደ ይሄ ሞትን ነው የሚያመላክተው። ድንገተኛ ሞትን ማለት ነው። ድንገት በመኪና ተጠልፎ መሄድ። እጅ ወይም ደግሞ እግር ሁለቱም ሲቆሽሽ ወይም ደግሞ ቆሽሾ ማለት እግርም እጅም ማለት ነው። ይሄ አደጋ ነው የሚያመላክተው። ያው መጸለይ ነው፣ አደጋ ነው። በአውቶቢስ ያለተራ ትኬት ቆርጦ ያለተራው ማለት ነው ትኬት ቆርጦ ሲገባ ያለመ ሰው ይሄ ሞትን ነው ይሄ የሚያመላክተው። እንደዛው ደግሞ በባዶ መኪና መሳፈርም እንደዛው ነው የሚያመላክተው፣ ሞት ነው በባዶ መኪና መሳፈርም ማለት ነው። በጥይት ሲመታ ያለመ ሰው ድንገተኛ ህመምን ነው የሚያመላክተው። ያው መጸለይ ነው። በመኪና መገጨት የሚያመላክተው ድንገተኛ በሽታ ነው። ድንገተኛ በሽታን ያመላክታል። ያው መጸለይ ነው። የፊት ጥርስ ሲወልቅ ማለት የአባወራ ሞትን ነው የሚያመላክተው። የሞተ ሰውን መሳም ወይም ደግሞ ሰላም ማለት ሞትን ነው የሚያመላክተው። በአቧራ ቤት ቆሽሾ ማለት የጥሩ ዘመድ ሞትን ነው የሚያመላክተው። ጥቁር ሴት ስትዝትበት ያለመ ሰው ሊታመም እንደሆነ የሚያመላክተው ነው። እንደዛውም ደግሞ ያው ጥቁር ሴት ስትመታው ያለመ ሰው ከፍተኛ ህመምን ነው የሚያመላክተው። ያው መጸለይ ነው። ከሆነንም ደጉልም ብሎ መጸለይ ያስፈልጋል። ውሻ ሲያባርረው፣ ሲጮህበት፣ ሲነክሰው ያለመ ሰው ይሄ የሚያመላክተው ያው ድግምት መተት እየተላከበት እንደሆነ እና ደግሞ ያው ሰይጣንን ነው የሚያመላክተው እና በዛ መለከፍ ነው። ስለዚህ በደንብ ይሄን ያለመ ሰው በደንብ መጸለይ መጠመቅ ይኖርበታል ማለት ነው።
ጅብ ደግሞ ያው የቡዳ መንፈስን ነው የሚያመላክተው። ያው ይሄን በደንብ መጸለይ መጠመቅ ያስፈልጋል። ጅብ ከነከሰ ምናምን ጥሩ አይደለም። ያንን ማድረግ ይኖርበታል፣ መጠመቅ መጸለይ ማለት ነው። በቅሎን ማለም ማለትም ያው ስትረግጥ ወይም ደግሞ ቤት ስገባ ማለም ይሄ ጥሩ አይደለም። ያው በቅሎ አጋንንትን ነው የምታመላክተው። ያው ስትረግጥ አጋንንት መለከፍ ስለሆነ በደንብ መጸለይ መጠመቅ ያስፈልጋል። በቅሎ ጥሩ ነገር አታመላክትም። እባብ ሲነድፈው ያለመ ሰው ሴጣን ባላሰበው አጋጣሚ ይጥለዋል። እንደገና ደግሞ ባልጠበቀው ባላሰበው በሴጣን መለከፍ ነው። ስለዚህ ይሄንን ያለመ ሰው መጸለይ በደንብ ይኖርበታል ማለት ነው። ያው እባብ ሴጣንን ስለሆነ የሚያመላክተው ጥሩ ነገር አያመላክትም። መጠመቅ ምናምን ይኖርበታል፣ መጸለይ መጠመቅ ይኖርበታል። እባብን ግን ሲገድል ያለመ ሰው ሴጣንን ድል ማድረግ ነው የሚያመላክተው እና ያው መበርታት ይኖርበታል እንደዛው በጸሎቱ ማለት ነው። ያው እባብ ሲሞት ጥሩ ነው። እንደዛው ደግሞ ያው በሬንም አለ። በሬ አጋንንት ነው። ሲወጋ ያለመ ሰው ጥሩ አይደለም። ግን ደግሞ በሬን ያው እንደዛው አጋንንት መጠቃት ነው። ሲያርድ ግን ካለመ አጋንንትን ድል ማድረግን ነው የሚያመላክተውና በጣም ቆንጆ ነው ሲታረድ በሬ ማለት ነው። እሳት ሲነድ ያለመ ሰው ነገር ሊገጥመው እንደሆነ የሚያመላክተው ነው። ያው መጠንቀቅ። ተራራ ሲናድ በህልም ማየት ትልቅ ሲሆን ሊሞት እንደሆነ የሚያመላክት ነው። ትልቅ ዛፍም ዋርካ ሲቆረጥ ማለም አንጋፋ ሰው ትልቅ ሰው ሊሞት እንደሆነ የሚያመላክትም ነው። ታቦት መሸከም ማቃት እግዚአብሔር አደራን አለመወጣት ነው የሚያመላክተው። አደራን አለመወጣት። ወንድ ልጅ የቅዱስ ገድል ሲሸከም ካለመ ትልቅ መከራ ይገጥመዋል። ዶፍ ዝናብ ሲዘንብበት ያለመ ሰው ትልቅ ፈተና ሊመጣ እንደሆነ ወደ ህይወቱ የሚያመላክተው ነው። ያው መጸለይ ነው የሚኖርበት። ትልቅ ፈተና ነው የሚያመላክተው። ትልቅ የእንጨት መስቀል ሲሰጠው ያለመ ሰው በቅርቡ ትልቅ ፈተና ሊመጣ ወደ ህይወቱ እንደሆነ የሚያመላክተው ነው። ያው በደንብ ጸሎት ማድረግ ይኖርበታል። ጸሎት ያስፈልጋል ማለት ነው። በደንብ ትልቅ ፈተና ወደ ህይወቱ ሊመጣ እንደሆነ የሚያመላክተው ነው። ቀይ ሴት ካየን ጠይም ሴት ወይም ደግሞ በምናውቃት ሴት በእናታችን በአክስታችን በትልቅ ሴት የምትመሰል እመቤታችን ናት። አንዳንዴ በሴት መነኩሴ ትመሰላለች። በምናውቃት ሴት ስናያት ወይም ደግሞ ስታናግረን የምናያት ሴት ስም ወደ እመቤታችን የሚጠጋ ትርጉም ይኖረዋል። ለምሳሌ ትዕግስት፣ ገነት፣ አልማዝ፣ ብርቱካን፣ ህይወት፣ አበባ፣ ወርቅነሽ፣ እመቤት፣ መዓዛ ወዘተ እነዚህ ስሞች የእመቤቴ ስሞች ባይተኩም ግብሯን የሚጠቅሱ እሷን የሚገልጹ ስለሆኑ የምናያቸው ሰዎች ስማቸው ማጤን አለብን ማለት ነው። እመቤታችን በሚገባንና በምናውቃቸው ሰዎች መታየት ልማዷ ነው። በተለይ በወዳጆቻችንና በቤተሰቦቻችን ማለት ነው። መድኃኔዓለም ደግሞ በካህን፣ በጳጳስ፣ በባለስልጣን፣ በወጣት፣ በጎልማሳ፣ በአዛውንት ተመስሎ ይታያል። በእሱ የተመሰለ ሰው ስሙ የእሱ አንድ ነገር የሚገልጽ ነው። ቅዱሳኖች በመነኩሴ ወይም ደግሞ በአዛውንት ተመስለው ይታያሉ። መላእክትም እንደዛው ሲመሰሉ ይታያል። እነዚህን ካየን ያው እንዳልኳችሁ ከላይ እንደጠቀስኩት እመቤቴን የሚወክሉ አሉ። ያው መድኃኔዓለምንም እንደዛው ይሄን ካለመ ያው በቀጥታ እንደዚህ ራሳችንን መፍታት እንችላለን ማለት ነው።
እንደተመቻችሁ ተስፋ አደርጋለሁኝ። ለዛሬ ይዤላችሁ የመጣሁት እነዚህን ይመስላሉ። በሌሎች ህልሞችና ፍቾቻቸውና የእናንተ ህልሞች ፍቺ ይዤላችሁ እስከምመጣ ድረስ ለዛሬ ይህን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። ላይክ ማድረጋችሁን አትርሱ። መልካም ጊዜ